ወር ነበር ለከሌ እንሳሊዝ ለከሌ ሳልገዛ ጫማ ሳልገዛ ልብስ ሳልገዛ ምናምን የምትሉ ሰዎች ማለት ነው ከድርጊታችሁ ተቆጠቡ ማለት ነው። እና ምንም ነገር አያስፈልጋችሁም። መጀመሪያ ለራሳችሁ ሁሉም የምትሰጡትን ይዞ ይሄዳል። ዘወር ብሎ ራሱ አያያችሁም ማለት ነው። ሰላም ጤና ይስጥልኝ። እንግዲህ የተከበራችሁ የስላይ ህይወት ተከታዮች እንዴት ናችሁ? ያለው እግዚአብሔር ይመስገን። ዛሬ እንግዲህ አንዳንድ ሰዎች ኮመንት ላይ ምን ይዘን እንምጣ እንዴት ነው አገሩ የምትሉ አላችሁ ማለት ነው። እና እኔ ካየሁትና ከተማርኩበት አንፃር ማለት ነው እኔ የምላችሁ ማለት ነው መጀመሪያ ላይ ማለት ነው ወደው ስትመጡ ጭራሽ ከራሳችሁ ከቤታችሁ ከሆናችሁ ሁሉም ሰው ያንጃብባል፣ ሁሉም ሰው ያያችኋል፣ ሁሉም ሰው ይንከባከባችኋል ማለት ነው። ለምን አንዳንድ ነገር ይዛችሁ ስለምትመጡ ያለውን ይዞ ለመሄድ ማለት ነው። ያለውን ይዞ ለመሄድ ሁሉም ሰው ይንከባከባችኋል፣ ይመጣል፣ ይጠይቃችኋል፣ ምን ይላል ማለት ነው። ከዛ በኋላ ግን ከ3 ወር ከ4 ወር በኋላ ዘወር አያያችሁም። ዘወር ብላ አያችሁም ማለት ነው። እንዴት ነው አገሩ? እንዴት ነው? እንዴት እየሆንሽ ነው? እንዴት ነው? ምን ያስፈልጋታል? እስኪ እንትን በል፣ ይሄን ስንስጣት፣ ይሄን አድርገን፣ ይሄን አስፈጭተን፣ እንደዚህ አድርገን ያለውን ነገር ማንም አይላችሁም። አገር ቤት ስትመጡ ሁሉም ይገባችኋል ማለት እኛ በነገራችን ላይ ማለት ነው እኛ ምንም 10 ጊዜ ተምረን ቸግሮን ተመልሰን ብንሄድ ራሱ አገሩ ማለት ነው አረብ ሀገር ስንረገጥ የዋህ ነው የሚያደርገን። በቃ ሩሩህ ለሰዎች ሩሩህ እንድንሆን ያደርገናል ማለት ነው። ሰው ይናፍቀናል ሁሉ ነገር ማለት ነው። ያ ደግሞ እኛን ይጎዳናል። ልክ ኢትዮጵያ ደግሞ ስትመጡ ያደረጋችሁት ነገርና ያለው ነገር ሰው የሰውን ሁኔታ ስታዩ እኔ ለኬ እንደዚህ ነው እንዴት ያላችሁ እናንተ ጅል እንደሆናችሁ። ሁሉም ሰው የራሱን ህይወት ነው የሚኖረው እንጂ አንቺ መጣሽ ሲመጣ ያን ሰው እንኳን ኑረሽ ራሱ ማለት ነው መጣሽ እስኪ በቃ የሆነ ነገር ያስፈልጋታል ብሎ ተቸግሮ እንኳን የሆነ ነገር አያደርግላችሁም ማለት ነው። መጣሽ እንዴት ነው ሰላም ነሽ እንዴት ነው ኑሮ እንዴት ነው ለመርሽ ምናምን በቃ ባህ ብቻ ነው የሚላችሁ እንጂ ሌላ ነገር አይላችሁም ማለት ነው። ሌላ ነገር አይላችሁም። ግጹን ስነግራችሁ ይህን ማወቅ አለባችሁ። ግን ከማንም መጠበቅ ፈጣሪ ማለት ነው። እናንተ ፈጣሪ ሁልጊዜም ሰጭ አርጋችሁ ማለት ነው። መስጠት መባረክ ነው ማለት ነው። ሰጭ አርጋችሁ ሁልጊዜም አትጡ። በነገራችን ላይ እኛ ሰተን እዚህ ጋር ማለት ነው በዚህ በሚዲያው ራሱ ሲታመም ምን ሲሉ ስንረዳ ኑረን አሁን እዚህ ቤት የምትባት አቃታላችሁ አይደል እንዴ? አሁን እሷ ምግብ ነበር መሰራ አሁን ታማ በቃ እየተሰቃየ ነው። ምግብ ራሱ ጀመረ። ሰው ራሱ አያዛትም። ምን አይነትም ሰው ላለው ነው የሚያሽቃብጠው እንጂ እኛ ስበሳችን ራሱ አንረዳዳም። ግጹን ስነግራችሁ ማለት ነው ስበሳችን ስለማንረዳዳ እኛ እንወድቃለን። ከዛ እንደገና ስደት ከሚሆን እኔ የምላችሁ ነገር ለከሌ ላምጣ ለከሌ እናምጣ አትበሉ። ብራችሁን ይዛችሁ ወደ ሀገራችሁ መጣችሁ ህይወታችሁን መኖር ህይወት ደግሞ በቃ ይኖራል ማለት ነው። እንደ ሁሉም ሰው ትኖራላችሁ። እናንተ ከሰራችሁ የዕለቱን ነገር እንትን የሚላችሁ በቃ ወጭ እንትን የሚላችሁ ስኳር ቡና ምናምን ሳሙና ምናምን ይሄ የዕለት ነው እና አንቺ ስትመጡ ያንን ለራሳችሁ ያንን መስራት አለባችሁ። ተጠቀቀኑን ራሳችሁ ትይዛላችሁ። ደግሞ እንደዚህ ጤፍ ምናምን ትልቅ ነገር የሆነውን ደግሞ የምታገቡት ባል ከሰራ ለዛ ከሆነ ጭራሽ ደግሞ የቤት ክራይ ከሌለባችሁ ምንም ችግር የለውም ትኖራላችሁ እንደ ሰው ማለት ነው። እና አሁን ብዙ ጊዜ ከመጣው በጣም ተቆርጋለሁ ማለት ነው። ግን ሰው በቃ ለምን መጣሽ? ጦርነት ነው እኮ እንደዚህ ነው ሀገራችን እንደዚህ ሀገራችን ያስተላል ሀገራችን እንደዚህ ሀገራችን ጦርነት ነው ለምን መጣ? እና ታደኛ በሰው ሀገር እንቀር እንዴ? ጦርነት ውስጥ ከሚሞቆም ድረስ እኛ እኮ እድሜያችን ሄደ። እንዴት ነው የምናደርገው? እስኪ ቤተሰብ እንዴ እናንተ ማሰብ አለባችሁ። ሰው ጦርነቱን ተለማምጡት። ጦርነት ሲሆን ቤቱ ጸጥ ብሎ ቁጭ ይላል ማለት ነው። ደግሞ ቀኑ የደረሰ ደግሞ በተበራሪ ጥይትም ይሞታል ማለት ነው። ይሄ ደግሞ ቀንሽ ስለደረሰ ነው። እዛም ወንሽ እዚህም ወንሽ ቀንሽ ከደረሰ ትሞቻለሽ። በምንም ነገር ትንሏችሁ ራሱ የሚሞቱ አለ የምታውቁት ነገር ማለት ነው። ይሄ አዲስ ነገር የለውም። ስለዚህ ጦርነት ነው ሲልቆ የራሳችሁ ነገር ከተማዳላችሁ መምጣት እናንተ እኮ እሱ ጋር ቁጭ ብትሉ ለሰው እኮ ለቤተሰብ እኮ ትጠቅማላችሁ። እናንተ ናችሁ እንጂ የምትጎዱ። ለምን እናንተ የኗሪ ናችሁ ሰው ሀገር እንጂ እናንተ እየኖራችሁ አይደለም። ሰቀቀን እንቅልፍ የላችሁ ሰቀቀን። ትንሽ ረፍት እንኳን ቲክቶክ ምናምን ነው እንጂ እንቅልፍ እንኳን አይይዛችሁም። እዚህ ሀገር ለሀገራችሁ ላይ ግን ስትመጡ ሁሉም ሰው 3 ሰዓት በኢትዮጵያ 3 ሰዓት 4 ሰዓት ይተኛል። 3 ሰዓት ምናምን ትተኛላችሁ። በቃ ግዴታ 12 ሰዓት ትነሳላችሁ። 12 ሰዓት ለዛውም በጣም ከቸኮላችሁ ማለት ነው። ያ ማለት በጣም ብዙ ሰዓት ትተኛላችሁ ማለት ነው። ያ ማለት ወደ ጤናችሁ እየተመለሳችሁ ማለት ጠቆርኩ። ያው
ተጠቁራላችሁ ያገራችሁ። የኔውን የድሮ ይሄ ነው በቃ ማንነት ይሄ ነው። ጥቁር ነኝ ይሄ ነው በቃ። እዛ የነበረው ነጭ የሰው ነው የኔ አይደለም። ጥቁር ገና ጠቁራለሁ ብዬ ነው በስደት መቅረት አለብኝ እንደ ቤተሰብ። ስለዚህ አትሞኙ። ለከሌ እናምጣ ለከሌ እናምጣ አትበሉ። ለከሌ እናምጣ ለከሌ እናምጣ አትበሉ። ለራሳችሁ ይዛችሁ መታችሁ ህይወታችሁ መኖር። ደግሞ ህይወታችሁን ከሰው ጋር አታወዳድሩ ማለት ነው። ህይወታችሁን አታወዳድሩ። ያንቺ ጓደኛ ቤት ሰርታ ሊሆን ይችላል። ያንጓኛ ወይም ሶፋ ማለት አንቺ ሳታሟል አፈራሽ ተቀመጨም ችግር አለ። እከሌ አሟልታ እኔ እኮ በዚህ በወሎ አብሶ በወሎ አካባቢ ያሉ ሰዎች በጣም የሚገዙት እቃ የሚገዙት እንትን በቃ በጣም የቤቱ እቃ ምናምን 300 400 ያ መስሪያ ይሆናችኋል። ብር አታውጡ። እርግጥ እኔ እንደዚህ ትልልቅ ነገሮች ጤነኛ ከሆናችሁ ሰላም ከሆናችሁ ቤታችሁን ጨርሳችሁ እንትን ካላችሁ እዚህ ይከብዳል ማለት ነው። እዚህ እግዚአብሔርን 20 ሺህ ብር እንኳን አውጥታችሁ ለመግዛት የሆነ ነገር ይከብዳችኋል። ግን በቃ አንዳንድ ነገር ተለቅ ያለው እንደዚህ አልጋ፣ ሶፋ፣ እንደዚህ ቡፌ እንኳን አሁን እየቀራ ነው። ቴሌቪዥን እነዚህን ካሟላችሁ ሌላው ፍሪጅ ምንትሴ ቀስ በቀስ ይሆናል። አገራችሁም እኮ ብር አገርም እኮ ይሰራል። ብር ይገኛል አይደል እንዴ? በሂደት ብርም ብክን ሳይደረግ ማለት ነው። እነዛ ካደረጋችሁ አድርጋችሁ ወደ ሀገራችሁ መምጣት። ጦርነት ነው ከሌ እንደዚህ አለኝ ከሌ ደግሞ የማይሆን ነገር አለመለፍለፍ ነው በሶሻል ሚዲያ ላይ። አፋችሁን ትምላችሁ ዝም ማለት ነው። ሌላ ምንም አያስፈልግም እንጂ ከሌ እንደዚህ ፍላይዳ ጠቆረችን የማልሄድም ከሌ እንደዚህ የዛ ያለም ነጭ ምን ያደርግልኛል? ሰላም ካልሰጠኝ ውስጤ እንደዚህ እየበለ ምን ያደርግልኛል? እዚህ ጠቁሬ ሰላም ካገኙ ይበቃኛል። በቃ መቼም ከውን በኋላ ምን ታደርጋ? ቤት ሰራችሁ በቃ አነስተኛም ከተማ ሆነ ትልቅም ከተማ ሆነ ቤት ሰራችሁ ትኖራላችሁ። በቃ ያ ደግሞ የሚመጣው ደግሞ የሆነ ነገር ይዞ ይመጣል። አንቺ በቃ ልጅ ትወልጃለሽ እሱ ያለውን ነገር እንትን ከዛ አንቺም ትንሽ ነገር ሱቅ ደግሞ ሲጀመር ማለት ሰው ዝም ብሎ በሚሊዮን የሚጠራ እንጂ 100 ሺህ ብር ካሽ ዝንጥ ያለ ሱቅ ተካፍቻለሽ። እግዚአብሔርን 100 ሺህ ብር ካሽ ማለት ነው። ሰው እኛ እንዳንመጣ 500 ሺህ ያስፈልጋል ሱቅ ለመክፈት 1 ሺህ አያስፈልግም። ከትንሽ ነገር መጀመር ማለት ነው። ማረፍ መታችሁ ማረፍ ከዛ በኋላ የምታገቡት የማግብታችሁ ከሆነ እሱ ለለት ከሰራ አንቺ ከተረጋጋሽ በኋላ የሆነ ነገር መስራት ያስፈልጋል እንጂ ለከሪ ዘወር ብሎ ማያዩሽም። ዘወር ብሎ ማለት ነው ችግር የለውም። እዚህ ሀገር ማለት ነው በጣም ሀብታም ብትሆኝ ራሱ ማንንም አይጠይቅሽም። ማንንም አያማሽም። ለምን ኢትዮጵያን ያለሽው በቃ ኑሮው ይዞሻል። በቃ ማንንም ካንቺ አይፈልግም አይጠብቅም። ሀብታም ብትሆኝ ራሱ ነገሮች ቢሟልልሽ ራሱ ካንቺ አይጠብቅም። እሱ ጋር ግን ኑሮ ቢመርሽ ራሱ ሁሉም ካንቺ ይጠብቃል። ምክንያቱም አንቺ እየኖርሽ አይደለም የኗሪው አናኗሪ ነሽ። ገባችሁ አይደል አባባል? ስለዚህ ህይወታችሁን ከሰው ጋር ሳታወዳድሩ ያለው ነገር ብራችሁን ብክም ሳታደርጉ ትንሽ ነገር ካለ ይዛችሁ መጣችሁ ህይወታችሁ መኖር ነው። ደግሞ ከሌ ይህን ስላደረገ ከሌ ከዚህ ከተማ ስለተቀመጠ ናቲ የእናትሽ ልጅ ራሱ እኮ አብራሽ አትኖርም እኮ። ህይወት ብትንትን ነው የሚያደርጋችሁ ማለት ነው። ከሌ እዛ ስለሰራ እኔም እዛ መስራት አለብኝ። እዛ ከሌ እዛ ከተማ ስለሰራች እኔም እዛ ከተማ እንዳቅምሽ ነው መኖር ያለብሽ። እሷ አቅም ኑሯት ትልቅ ከተማ ቤት ከሰራ አንቺም ይህኛውን ሽጠሽ ትልቅ ከተማ ብትይ ቦታ ነው የሚለው ከዚያ ቤት እዚህ ሀገር መጥቶ ቤት መስራት በጣም የማይታሰብ ነው። የማይታሰብ ማለት ነው። የማይታሰብ ዝም ብላችሁ ማለት ነው። በቀለ ትንሽ ነገር በቃ ሁሉን ነገር አሟታችሁ ማለት ቤት ካላችሁ ቤቱን ጨርሳችሁ እቃችሁን ሳይበዛ አሟታችሁ መምጣት ነው እንጂ እኔ ቦታ ገዝቼ ሀገር እጅ ቤት እሰራለሁ አይታሰብም። እንደምን ብላችሁ ቤታችሁን መስራት አለባችሁ። አይ ቤት አልሰራም አቅም የለኝ ካላችሁ ትንሽ ወረት ይዛችሁ የሆነ የተሻለ ከተማ እንትን ብላችሁ ለመነገድ እዛ እንደ ሰው እንደሆናችሁ መኖር ትችላላችሁ። ይኖራል እውነት እኛ እንጀራ በላይ አንበላም አይደል እንዴ? ስለዚህ ለራሳችሁ ኑሩ እላለሁኝ። በቀጣይ ደግሞ ምን እንደገጠመኝ ስለ ካርጎ ቀጣይ ነገ ደግሞ ሰራላችኋለሁ ማለት ነው። እኔ ስለ ካርጎ በጣም ቀንቶኝ በጣም በጥሩ ሁኔታ ነው የመጣሁት። እግዚአብሔር የተመሰገነ ይሁን እና ምን ማድረግ እንዳለባችሁ እነግራችኋለሁኝ እና ያለው ነገር እንደዛ ነው እንግዲህ በአየር ጉዳይ ምን እንደገጠመኝ ያለውን ነገር ነግራችኋለሁ። ቤተሰብ ላይክ አድርጉልኝ አበረታቱ ይላለው። መልካም ምሽት፣ ደህና ደሩ። ወዳችኋለሁ። ላይክ አድርጉ። ምንም እንትን አይሉም። ስትራጎ እስከሚለቅልኝ ጌታ ስላለብኝ
ይቅጦርልኝ እንክፈለኝ፣ ምን ችግር አለ? ይቱንም ይከፍለኝ። ውዶቼ አበረታቱ ይላለሁ። እወዳችኋለሁ። ሀሳብ አስተያየታችሁን ኮመንት ላይ ጻፉ ማለት ነው።